إذا معدي إذا وضع إذا وضع وندلي إذا إذا معدي إذا وضع إذا معدي إذا وضع إذا وضع Oh mishami sho mishami sho mishami sho mishami sho mishami sho Oh mishami sho mishami sho mishami sho mishami sho mishami sho Oh mishami naso inasana amaya naso inasana amaya naso invazabazo amaya naso invazabazo amaya naso invazabazo amaya naso invazabazo amma kadebo satun korso amma kadebo satun korso amma kabulbanu izganu izganu أما قد كيتو تنشبوجتو أما قد فو بيساتو برسو أما قبل ما يسكنو Oh mishami sho mishami mishami sho mishami sho mishami Oh mishami sho mishami mishami sho mishami sho mishami sho Oh maya yinaso yinasa Oh maya yinaso yinasa Oh maya yinaso yinasa Oh maya yinaso yinasa Oh mishami sho mishami sho mishami sho mishami sho mishami sho Oh mishami sho mishami sho mishami sho mishami sho mishami sho Oh mishami sho mishami sho mishami sho mishami sho mishami sho Oh mishami sho mishami sho mishami sho mishami sho mishami sho Amaya naso invazabazo Amaya naso invazabazo Amaya naso invazabazo Amaya naso invazabazo Amma kadebo satun korso Amma kadebo satun korso Amma kabulbanu izganu izganu Amma kabulbanu izganu izganu Amma kadu ketu tanishbojetu Amma kadu ketu tanishbojetu Amma kadebo satun korso Amma kadebo satun korso Mata baja mishami sho masalgaja mishami sho tanish gabe mishami sho lawagabe mishami sho tanish chao mishami sho pantara mishami sho khatma mo mishami sho alaga mishami sho barbare ona mishami sho alaqla mishami sho mata baja mishami sho masalgaja mishami sho mata baja mishami sho ከሶማሌ ብሔራዊ ክልላዊ መንግስት መዲና ከሆነችው ጅግጅጋ ከተማ አቅራቢያ በሚገኘው እጅግ ውብ ከሆነው ሸበሌ ሪዞርት እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ እንላለን። እንኳን አብራን እንዳማረብን አመት አድርሰን ይባላል አይደል? ስለዚህ በአመቱ እንግዲህ በፋሲካ በዓል በድጋሚ ተገናኝተናል። ለመላው የክርስትና እምነት ተከታዮች እንኳን ለፋሲካ በዓል አደረሳችሁ ማለት እንወዳለን። በመላው ዓለም የምትገኙ የኢቢኤስ ቤተሰቦች እንግዲህ ዛሬ በጅግጅጋ ሸበሌ ሪዞርት ከኛ ጋር በዓል ታሳልፋላችሁ። አብረን ነው የምናሳልፈው ማለት ነው። አገር ውስጥ ሆነን አገራችንን እየጎበኘን በዓልን እናከብራለንና ከምንኖርበት አካባቢ ወጣ ብለን እንግዲህ እንደዚህ ቆንጆ ጊዜ ለማሳለፍ እንደ ቤተሰብ እንደ ጓደኛ በጣም አሪፍ ጊዜ የምናሳልፍበት ቦታ ነው። ቦታው በጣም ነው የሚያምረው። ያ እንግዲህ የኢቢኤስ ቤተሰቦች በየቦታው ስላሉ ዛሬ ደግሞ ወደ ጂጂጋ ወዳሉት ቤተሰቦቻችን ጠጋ ብለን ያለነውና በተለያየ አማራጭ ናችሁ ለምታዩን የኢቢኤስ ቤተሰቦች ሁሉ በያላችሁበት እንኳን አደረሳችሁ ማለት ነው። እንደምናውቀው ኢትዮጵያ የቱሪስት መዳረሻ የሆነች ነው። የተለያዩ መናፈሻ ቦታዎች እየተከፈቱ ነው። እኛም ዞረን እየጎበኘን ያው ለእኛ መጀመሪያ እናየውና ወደ ቤተሰቦቻችን እናሳልፋለን። መግቢያችን ግን እንዴት አያችሁት? በነፃ አብርሃም
በጣም ማለት ህይወት በአይኔ እንደዚህ ዥው ዥው ነገር ወንዶቹማ ወጡ። ወንዶቹ ግን የሸሻችሁ ሰዎች ጀርባችሁ ይጠናል። ቀድመን ሞከርንና ትንሽ ገጭ ሲኖረው እንዴ ግን በግመል ላይ መውጣት ስሜት አረ በጣም ከፍ ብለሽ ነው የምታየው። ቦታው እንደዚህ ያምራል። ግመል ላይ ደግሞ ስትሆኚ በጣም ያምራል። እኔ እውነቱን ልንገራችሁ ከደስታ ይልቅ የምትሳቀቂው ይበዛል። እንዳታረጉ ያዝናናል። በእርግጥ የበረሃ ስለሆኑ ነው እንጂ የመዝናኛ ቢሆን ግን በጣም ነው ደስ የሚልሽ። ኧረ ግን የበረሃም ይሁን የእንትን ግመል አነሳሱ ተደፍተሽ ነው የምትነሺው ካሁን በኋላ። ስለዚህ ለእኔና ላንቺ የተደፋ ውሃ አይታፈስም የሚለው አይሰራም። ተደፍተን ለመናገር ዝም ብላችሁ ፈርታችሁ ነው እንጂ እንዳየነው ከሆነ ግመሎቹ በጣም ደስ የሚሉ ናቸው። እውነት እንዳየነው ያልሞከረ እንደዚህ እኮ ማን ይሞከራል? ዱባይ ደግሞ በዚህ ቅርብ ነው። አይ ሀገራችን ዱባይን እየመሰለች ስለሆነ በደንብ ጥበብ እንደውም እሱን አሳይቷል ብዬ ነው የማስበውና በጣም ደስ ይል ነበር የነበረው መግቢያችን ላይ እኛ ራሳችን በዚህ ቀሚስ ይደፈራል ማንለውን የእሁድን በኢቢኤስ ጥበብዬ ደፍረሽ ስላሳየሽልን እናመሰግናለን። ፍቅር አታብዙብኝ። ሰብልዬ የቅዳሜ ከሰዓታችን ደግሞ አብርሽ አብርሽና ጥበብ በጣም ነው የምናመሰግነው። ይሄ በዓል እንግዲህ በጣም ልዩ የሚያደርገው 2 ወር ተጾሞ በጣም የምወደው አመት በዓል ነው እና በጣም ደስተኛ ነኝ። በተለይ እዚህ ቁጭ ብዬ ከእናንተ ጋር በማሳለፌ በጣም ደስተኛ ነኝ። ሰብሊ ግን እንዲያልሽ አመት ሊሞላሽ ነው። ማልያሽ አዲስ አመት ገና ፋሲካ እያለ ይሄ መጨረሻው ነው። አሁን አዲስ አመት ላይ ከእናንተ ጋር በማሳለፌ አትልም። ፋሲካ ግን ድምቅ ብዬ በተለይ ደግሞ ይሄን የመሰለ ሪዞርት ሸበሌ በጣም ነው የሚያምረው። ሙቀቱም ደስ ይላል። ነፋሻማ ነው በጣም። ግን ሰላም ናችሁ? ምን ይታያችኋል እዚህ ጋር? አረ ያምና ጨብጭብልን አብሮ ማለት የመጀመሪያው ነው። እንኳን ደህና መጣ የምትባለው አንተ ነህ። እውነት ለመናገር ሚስተር ሶሻል ኤክስፐሪመንት እናመሰግናለን። እንዴት ናችሁ? ከዚህ በፊት ወደ ምዕራብ ሄዳችሁ ፏፈሽ ስትሉና በዓሉን ቆንጆ አድርጋችሁ ታከብሩ አይቼ ነበር። ምን አለ በተገኘው ብዬ ነበር። ዛሬ ደግሞ ወደ ምስራቅ ሄደን እንዲህ ከካራማራ ተራራ ስር ቁጭ ብለን እንደ አይነት በዓል ስናከብር የሚሰማው ስሜት በጣም ኦ ማይ ጋድ ካራማራ እንደና መጣለን። በእውነት የሳቃችን ምንጭ የፋሲካ ፕሮግራም የሳቃችን ምንጭ ማን ነው? ያዘጋ አይ ደስ ይላል። ለማንኛውም ለክርስትና እምነት ተከታዮች እንኳን ለፋሲካ በዓል በሰላም በፍቅር አደረሳችሁ እንላለን። የቁመቱን ሜትሮሎጂ ደግሞ ዛሬ ሲለካል የነበረው አይደለም ሜትሮሎጂስት ቁመቱ እንዴት ነበር አይደለም? በቁመቱ ምክንያት ፀሐይ ይወጣል ይዘንባል ይቀዘቅዛል ብለን በደንብ ነው የነገረን። እናመሰግናለን። እንደዚህ ደግሞ ጄምስ ቦንድ መስለን በዚህ እንዴት ነው መኪና ይላምጣት እንዴ? አይ ለዎኪንግ ስለሚመች ያው በእግራችን የሚገርማችሁ አይታችኋል። ፀጉራችሁ ላይ እኛ ላይ እንኳን አያስታውቅም። ነፋሻማ ነው። በጣም ደስ የሚል ነው። እንግዲህ ትንሳኤን እንደዚህ ሞቅ ደመቅ አድርገን ጀምረናል። እንኳን አደረሳችሁ። ደግሞ በነገራችን ላይ ትንሳኤ ዋና በለው እንኳን ለፋሲካ በዓል አደረሰን። እንኳን ለፋሲካ በዓል አደረሰን። እንኳን አብራ ደረሰ። በቅድሚያ ለጅጅጋ ሕዝብ በሙሉ ድምቅ ብለው ለተቀበሉ ለሁሉም እናመሰግናለን፣ እንወዳችኋለን እንላለን። የፋሲካ በዓል ሲነሳ እንግዲህ ሁላችንም ጋር የየራሳችን ትውስታዎች ይኖራሉ። ከዶሮ ጋር ተያይዞ ለሊት ከመብላቱ ጋር ተያይዞ አይደለም እንዴ? ስለዚህ አንድ ከዚህ አንድ ከዛ እናደርጋለን። እኔ የሚገርምህ
አሁን ስታነሳ ምን ትዝ እንዳለኝ ታውቃለህ? ሁሉ ጊዜ ዶሮ ሲሰራ ጠብቃለሁኝ እናቴ ሰርታ እስኪደርስ ድረስ ሰዓቱ። የሚያናድደው ነገር ልክ 8 ሰዓት ተኩል ወይ 9 ሰዓት ሊሆን ሲል እንጨት ድብን አድርጎ ይወስደኛል እና ያመልጠኛል። በቃ እንዴት እንደምናደድ ለመሰለሽ እኔ ችግሩ ልክ ጠብቄ ሬዶታ በጣም ደክሞኝ ስለምተኛ ለመነሳት በጣም ይቸግረኛልና በቃ ሁሌ የምናደድበት ነገር ብዙ ጊዜ ሞክሬ አሁን ነፍስ ካወኩኝ ልጆች ኮለልኩኝ በኋላ ነው ያንን ሰዓት አክብሬ እኔ ራሴ ልጆቼን በዛ ሰዓት ማብላት የጀመርኩት እንጂ በጣም የሚያዝናናኝ የትንሳኤ ሁሉ ጊዜ በበዓሉ ትውስታዬ ለኔ ነበር። በዓላት በራሳቸው የራሳቸው ነገር አላቸው። ግን ፋሲካ በተለየ 2 ወር ሙሉ ብቻ ሳይሆን ሳምንቱን የህማማት ሳምንት፣ የጉልባን ቀን፣ የስቅለት እያለን ቅዳሜ ሹር ከዛ የትንሳኤ ቀን ጠዋት እያለን በዓሉ በቃ የተለየ ድባብ አለው፣ የተለየ ስሜት አለው፣ የተለየ ትዝታ አለው ለሁላችን ፋሲካና የዘንድሮን ፋሲካ ደግሞ እንደዚህ በተለየ በሸበሌ ሪዞርት ከናንተ ጋር ሆነ ነውና የምናከብረው። እንኳን አደረሳችሁ ነው የምንለው። የቤተሰብ ጊዜ የምታሳልፍበት ነው። በተለይ እንደዚህ ሰፋ ያለ ቤተሰብ ላለው ሰው ፋሲካ በጣም ደስ የሚል ነገር አለው። ከቤተ ክርስቲያን መልስ ሁሉም ይመጣሉ። እዛ ጥሩ የቤተሰብ ጊዜ ታሳልፊያለሽ። እሱ ራሱን ይቻላል። ግን ያለፉትን አመታት ደግሞ በቅርጫ ነው እኔ የማሳልፈውና ከቤተ ክርስቲያን መልስ ቀጥታ ወደ ቅርጫ እንሄዳለን። ከዛ በኋላ እዛ ከጓደኞቻችን ጋር ሰብሰብ ብለን ሐሞት ትበላለህ አብሽ እንዴ? ሐሞት ተመራር ለዛ እኮ ነው ጨክኝ ወጣሁት። እኔ በልቼ ነው እኔ ምን ሆኜ አባልተሽ ነው እና ደስ የሚል ነገር አዎ ፋሲካ አሪፍ በዓል ነው። ሁሌም ቢሆን እንደ ቤተሰብ ሰብሰብ ብለን ደሞኛ እንደዚህ ስለምናከብረው ደስ ይለኛል። አንዳንድ ጊዜ እንደዚህ ተሰብስበን ስናከብረው ለራሳችን አንዳንድ ሳትኖሪ ስትቀሪ ነው የሚገባሽ እንደዚህ አይነት ቦታዎች ላይ አለመገኘትና በጣም ደስ የሚል በዓል ነው። እኛ ደግሞ እንደዚህ ተሰብስበን ስለምናሳልፈው ሁሌም ቢሆን እንግዲህ ቤተሰቦቻችን በሚያውን ቦታ ሆነው ሁሉ የኛ ፍቅር ለነሱ ይጋባባቸው ነው። እውነት ነው። አንድ ነገር እዚህ ላይ መጨመር ፈለኩ። ምን መሰላችሁ? ሁሉ ጊዜ ፋሲካ እሁድን በኢቢኤስ ቀን ነው እና ባለሜዳ ቅዳሜዎች እኛ ጋር እንደሚመጡ በእርግጠኝነት የምንናገርበት በዓል የፋሲካ በዓል ነው እና የበለጠ ደስታችንን ደግሞ ጥፍ ድርገናል። ዛሬ ግን ሸበሌ ያለ ነው። አንተ እሁድ ቀን ነው። ቀኑ ግን እሁድ ነው። ብዙ ጊዜ ስቅታለሁ። ብዙ ጊዜ ስሜ ይነሳል። ሰው ጋር ቤትም ብያለሁ እንሱ ሲባል ታስኪ ንገረን የኔስታ ስቅታል ያው ቤተክርስቲያን ሄደሽ ደርሰሽ ትመለሻለሽ። ሰብሰብ ብለሽ ተበያለሽ። ፋሲካ ያው ተቀስቅሽ የምበላው ነው ትዝ የሚለኝ። ተቀስቅሽ ሁላችንም እንቀሰቀሳለን 9 ሰዓት ላይ ፋዘር ሲመጣ እሱ ይቀሰቅሰን በብዛት እሱ ነው የሚሄደው። እናቴ ደግሞ ዶሮ ነው የምትሰራው። ስለዚህ እናግዛታለን። እኛ ማለት ትንሽ ትሰራለሽ ግን አዎ ትገነጣጣያለሽ። ገነጣጥሎ ስድስት አሁን ከባለፈው ጠይቄሻለሁ። ግን ገነጣጥላለሁ አይችልም። አስተምረኛለች እናቴ አይደል? አይ ቆንጆ ዶሮ ነው የምትሰራው ነው አይደል? ኧረ በእውነት አሜሪካ ሄጄ ሰብሊ ጋር ቀመሼ በጣም ይጣፍጣል። ዶሮሽ ሰርቀሽ ዶሮና ሽሮ ቆንጆ ነው የምትሰራው። በጣም ደስ የሚለኝ ቤት ስንበላ ያው ፈረሰኛ አባት ብቻ ነው የሚበላው እና በግላጭ አሜሪካ ፈረሰኛ ስበላ ደስተኛ ነኝ። ሳይዟ መሰለኝ ሳይዟ ተለቅ ስለምትል የክብር ነገር ናት። አባት ተብሎ ሁሌ አንበላም አያጉርሰንም ሁላ የፋሲካ በዓል ለምን እንደምወደው ልንገራችሁ። አሁን ፋሲካ የአብይ ጾም ሲመጣ ትልቅ ጾም ነው እንደምናውቀውና የጥሞና ጊዜ ይሰጥናል። እርስ በርስ ያለንን ነገር ያጠነክርልናልና ራሳችንን የምናዳምጥበት ህይወታችንን ወደ ትክክለኛው መንገድ መናሻገርበት 2 ወር የአብይ ጾም ነውና ለኔ በጣም ነው ይለያል። ፋሲካ በትውስታ ራሴን ማዳመጥ እንዳለብኝ ሰዎችን ማዳመጥ እንዳለብኝ እና እንዳልሽው በቃ በአንድ እንቁላል 6 ነን ምንም አይደርሰንም። ቀምሰን ወደተኛት ነው ዘጠኝ ፈረሰኛ ዛላገኝሽ አይ ፈረሰኛ እኔ አልፈልገውም። ታፋ ነገር ባልና ሚስት እኔ ፋሲካ ሲመጣ ሁሌ ማስታውሰው እንትን ቀን ይሄ የምንጠበጠብበት ቀን አለ አይደል? ዓርብ ዕለት እና አብዛኛውን ጊዜ ሲሄድ ሰው ይበዛ የለ አይተውሽ 14 እየተባልክ ይደረጋል። የሆነ በዓል ላይ በጣም ቆይቷል ሲሄድ ርጭ ያለ ነው እና ለካ እያንዳንዱን ይሰማሉ እና ከኔ 3 ፊት ያለውን ሰምቻለሁ። ገባውና እኔም እንደሱ አልኩኝ 200 ምናምን አሸከም። አቤት መቼ እንደጨረስኩት አሁን በቃ ፋሲካ ሲመጣ ሁሌ ትዝታ የኔ እንኳን በጣም አስቂ ነው።
ማለት ሳይጀምር ምን ሆነ መሰላችሁ የፋሲካ ያው ምሽት ምናምን ሌሊት ቤተክርስቲያን ይኬዳል ቀን ሙሉ ይጾማል እና ታናሽ እህቴ ናት እና ቤትኛ ሳሎን ሽር ጉድ እንላለን እናቴና ታናሽ እህቴ ደግሞ ኩሽና የዶሮውን ለመስራት ተፍተፍ ይላሉ እሺ ከዛ ይሄ ጉበት አለ አይደል ዶሮ እዚህ ከሰላይ ምናምን ይጠበሳል ከሰላይ ይጠበሳል ይጠበሳል ኩላሊት ነው ጉበቱ ሳይሆን ጉበት ነው ምንድነው ጉበት ነው እሺ ጉበት ነው አስወገርሽ ኩላሊትም ጉበት አይደለም መቋደሻ ነው እኔ መቋደሽ ጉበት ወተን ስጋ ብንበላስ ነው ለምሳሌ መከራከረ እኔ ራሴ ከሰላይ ስለምጠብስ መቋደሻ ወጥ ውስጥ ነው የሚገባው እንደዚህ ከፈልና መቋደሻ ተከፍሎ ውስጥ ያለው ወጥቶ ወጥ ውስጥ ይገባል ጠንካራ ነው ከዛ ያው ከሰላይ ተቆጥቶ ተጠበሰ ምናምን እህቴ ታናሽ እህቴ እንግዲህ ጾማለች 2 ወሩን ቀኑ ሙሉ አክፍላለች ከዛ እናቴ ይመራል አለች 6 ሰዓት ላይ ምን ሆነሃል ትላታለች ጉበቱ ወይ በላሹ ሰዓት ጾማ ፈረሰ ማለት ከሳይጂ ካላስቀደስኩ ምናምን ብላ ግቢው ጭ ያስቀደሰች ስንት ዓመቷ ነበር የዛኔ 11 ዓመት ምናምን ነገር በጣም አሪፍ ነው ያው የኔም ተመሳሳይ ስለሆነ ጊዜ ላለመውሰድ ባል ደግሞ ይሻላል ያው የእናት ነገር ሲነሳ ሁሌም አብሮ ፋሲካ እናቶቻችን የምናስታውስበት ነው ግን እንደዚህ አይነት ቦታዎች ስንመጣ የተለያዩ በዓላትን በተለያየ ጊዜ እናከብራለን ቤተሰቦቻችንም ከኛ ጋር ሆነው ኢትዮጵያን መዞር ማለት ነው እግረ መንገድ ስለዚህ በኢትዮጵያ ውስጥ የተሰሩ ሪዞርቶች የቱሪስት መዳረሻዎች ናቸው እርግጥ ነው ግን ቱሪስቱ ማን ነው ጎብኙ ማን ነው ስንል መጀመሪያ እኛ ኢትዮጵያውያንን መሆን ያለብን ስለዚህ በዛ አንፃር ትንሽ ነገር ሐሳብ ብንጨምር በዓሉንም ቱሪዝሙንም አብረን ጥሩ እናደርጋለን በያስባለሁ በተለያዩ ፕሮግራሞቻቸው እውነት ነው ያነሳው ነገር ይሁን በተለያዩ ፕሮግራሞቻቸው የተለያዩ ቦታዎች እንላለን ከቅዳሜን ከሰዓት በቱሪስት አይን አለ ከውድን በኢቢኤስ በዙረት ብዙ ቦታዎች እንደርሳለን ግን ደግሞ እንዳይሰብሰብ ብለን በተለይ በበዓል ሰዎች ቤታቸው ቁጭ ብለው እንደዚህ አይነት ቦታ ላይ በዓልን አክብረን ስናሳያቸው ከኛ በላይ ማንም እንደሌለ የእውነት ቦታዎቹ እንዴት ውብ እንደሆኑ መምጣት እንደሚቻልም ማሳያ ጭምር ነውና ራሳችን እኛው ራሳችን ካላሳደግ ነው ማንም ከውጭ መጥቶ ያሳድግልን የተለያዩ ሪዞርቶች በተለያዩ ከተሞች አሁን ላይ የተሰሩ ነው የሚገኙት ስለዚህ ማን አላቸው ታዲያ እኛው ራሳችን እኛው በዓል ከሚያስመስሉ ነገሮች ውስጥ አንደኛው የቲቪ ፕሮግራም ነው በነገራችን ሰው እየበላ እየጠጣ በቴሌቪዥን የሚያየው ነገር ሌላ ተጨማሪ ምግብ ነውና አሁን ቤተሰቦቻችን አዘጋጅተው ከሚበሉት ውጪ እኛ ሌላ ተጨማሪ ደስ የሚል ነገር እንደ ሙዚቃ ባይናቸው ደግሞ እኛ እያበላናቸው ነውና በጣም ደስ የሚል ቦታ ነው እንደዚህ አይነት ቦታውን በፊት ሰዎች ሲያገቡም በተለያዩ ሁኔታዎች ውስጥ ከሀገር እየወጡ ነበር ፎቶዎች የሚነሱትና በጣም ብዙ አማራጭ ስላለ አሁን ያው ከዚህ በፊት ላገባችሁ ሰዎች እናዝናለን ለኛ ግን ጥሩ የቆየነ በመክንያት ነው እንደ ሰብሊም ዱባይ ሄዶ ግመል ላይ መጣት የለም እዚሁ መጣችሁ ብዙ ቦታውን እኮ ምንም ሀገራችን በጣም ያደገ ነው በብዙ ነገርና የትም መሄድ አያስመኝም ብዙ የሚታይ ቦታ አለ እንግዲህና ቦታዎቹን እኛ ስላየናቸው ይሄ በኑሮ ውስጥ እኮ አንዳንዴ እንሰራለን ወደ ቤት እና ማረፍ ስንፈልግ ብዙ ጊዜ እንግዲህ ከአገር መውጣት ልናስብ እንችላለን ለረፍት አሁን ግን እንደው እንደ ቤተሰብም እንደ ፍቅረኛም ያገባችሁም ያላገባችሁም በቃ ይሄ ራሳችንን ለማደስ ብለን ስናስብ ወደ እንደዚህ አይነት ቦታዎች ስንመጣ ቦታዎቹ በጣም ነው የሚያምሩትና በደንብ በቃ ሪፍሬሽ ነው የምናደርገው እውነት ነው አዎ ከነበርንበት ይሄ አዲስ አበባ እኮ አንዳንዴ ዝም ብለን ሰለቻለን ማለት ወጣ ማለት ያስፈልጋል አንዳንድ ጊዜ ወጣ ብሎ መናፈስም ግን እኔ ደግሞ ደስ የሚለኝ የተለያየ ሪዞርት ተሰርቷል በተለያየ አቅጣጫ እንዳላችሁት ግን ይሄ እንደውም ከሀገር ውጪ ሄደን ከምናገኘው ደስታ ሀገሬ ላይ ይሄ አለ ሚለው ነገር ደግሞ ሞር እኔን ያስደስተኛል you know like ኢትዮጵያ እንደዚህ አድርጋ እዚህ ለዚህ በቅታ እንደዚህ አይነት ሪዞርት የምታረጊው እረፍት ወይ የምታረጊው ቬኬሽን እጥፍ ድርብ ደስታ ነው ድርብ ደስታ ደግሞ በየበዓሉ ግን ዋው አማርኛ እንዳትሉኝ ኧረ በጣም ዋው አማርኛ በዛው ልክ ደግሞ ባህሉንም ታያለሽ በየአካባቢዎቹ ስትሄጂ የራሳቸው የሆነ ባህል አለ የራሱ ምግብ አለ አለባበስ አለና እሱንም ነው ጎን ለጎን የምናየው ይሄም ራሱ የሸበሌ ሪዞርትም የቤት አሰራሩን ስናይ ያው የሶማሌ ባህላዊ የቤት አሰራር የሱን የተከተለ ነው ሶግረ መንገድ እንዳልሽው ባህልንም ነው የምናየው እዚህ ጋር ላይ ቆይተን ደግሞ የቅድማን በገባት በጣም
ከአዲስ አበባ ጀምረን አቤት አቤት ዝግጁ ናችሁ ዋንዳሌ ኢዳዮ ኢዳ መቅዴ ኢዳ ዋዳይ አዳንዱዶ ኢዲላኦ ደድየው ሃዬ ቱጋሊና ዋንዳሌ ኢዳዮ ኢዳ መቅዴ ኢዳ ዋዳይ ዋንዳሌ ኢዳዮ ኢዳ መቅዴ ኢዳ ዋዳይ ዋንዳሌ ኢዳዮ ኢዳ መቅዴ ኢዳ ዋዳይ ጅግጅጋ መሐሰንታይ ሸበለይ ሪዞርት እንዲህ አምሮብን ደምቀን ብርሃነ ትንሣኤውን አብረን ከእናንተ ጋር ስናከብር እጅግ ክብር ፍቅር ይሰማናል። ኢቢኤስ ቴሌቪዥን በየቦታው እንደርሳለን። አሁንም እንኳን ለብርሃነ ትንሣኤው በድጋሚ በሰላም አደረሳችሁ እንላለን። ልዩ የበዓል ፕሮግራማችን ጀምሯል። እንኳን አደረሳችሁ።